ወገን የከበረች የተባረከች የሴት ዘር ትገኛለች። የሳራ ነገር ግን አላውቅም። የእስራኤል አምላክ የሚያደርገውን ማን ያውቃል? በሊቃናት ገብተው የፀሐዩ ነገር ባለመፈታቱ ትንሽ ቅር ቢላቸውም ይህን ተስፋ ለልጆቻቸው እንደ ስንቅ አቆዩላቸው። ይህ ግን በትውልድ ሲተላለፍ ቆየ። የፐርሶኔል ገነትና የተመጣቶች የግራት ዘር ከማን ስለሚኖሩ አባቶች በናፍቆት ይጠባበቁ ነበር። ከሰባት ትውልድ በኋላ ያ የተነገረው ትንቢት የሚፈጸምበት ጊዜ ደረሰ። ቅዱስ ዮሐንስ ከወንጌል ቃል ሥጋ ሆነ። በተነገረው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችን እመቤታችንን የወለደች ከሴቶች በረት ከነገደ ሌዊ የምትሆን ቅድስት ሐና ከነገደ ይሁዳ ከሆነው ደጉ ኢያቄም ጋር ተጋቡ። ነገር ግን ለረጅም ዓመታት ያህል ልጅ ሳይወልዱ በመቆየታቸው በዘመኑ በነበሩበት አይሁድ ዘንድ በረከት የራቃቸው እየተባሉ ይናቁ ነበር።